በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቃነ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ርዕሰ መንበርነት የሚመራ አጠቃላይ 44ኛው ዓለም አቀፍ መደበኛ ስብሰባ ከነገ ማክሰኞ ጥቅምት 4 ቀን 2018 ዓ.ም ጀምሮ ለ5 ተከታታይ ቀናት እንደሚካሄድ ተገለጸ። ይህም ስብሰባ ከሀገር ውስጥና ከውጭ ሀገራት በሚመጡ ብፁዓን አበው ሊቃውንት ጳጳሳት፣ የአህጉረ ስብከት ስራ አስኪያጆች፣ የካህናት፣ የምዕመናን፣ የሰንበት ትምህርት ቤት ወጣቶችና በአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች እንዲሁም የክብር እንግዶች የሚገኙበት ታላቅ ጉባኤ እንደሆነም ተነግሯል። ያኔ በሱስ ሕይወት ለነበረው ታዳጊው ሰይፉ ይህ ሽልማት ህልም ነው ሲል ሰይፉ ፈንታውን ተናግሯል። ላለፉት 30 ዓመታት በሚዲያ ስራ ላይ በመገኘትና አንድም ሳምንት ያለ ድካም ለብዙ ሰዓታት በመስራት ምናልባትም ብቸኛ የሆነው ሰይፉ ፈንታውን ዲሲ አፍሪካን ኢምፓክት አዋርድ ሲሸለም ያስተላለፈው መልእክት ነው። በመልእክቱም ሰይፉ ፈንታውን ሰው የሚከብርበት ኑሮ የሚረክስበት ዘመን እንዲመጣ ተመኝቷል። በመድረኩም ሽልማቱ ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ማስታወሻ ይሁንልኝ ብሏል። ሰይፉ ፈንታውንን እንኳን ደስ አለ በሉት። ለሱ ያላችሁን ፍቅርም ግለጹለት። ሰይፉ ፈንታውን ለሚስቱ ያለውን ክብር እንግዲህ በአደባባይ አሳይቷል። 10 ዓመት ሙሉ ሚስቴ አኩርፋኝ አታውቅም፣ ሁሌ በፈገግታ ነው የምትቀበለኝ፣ ሚስቱን አጥብቆ እንደሚወዳት እንግዲህ በአደባባይ ተናግሯል። ወንዶችም እንግዲህ ልክ እንደ ሰይፉ ፈንታውን ለሚስቶቻችሁ ክብር ይኑራችሁ፣ ሚስቶቻችሁን ተንከባከቡ። በታላቅ አክብሮት የምንወዳቸው የምናከብራቸው ታላቁ ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ እንግዲህ የጤና እክል እንደገጠማቸውና በሕክምና ላይ መሆናቸውን ተሰምቷል ማለት ነው። እንግዲህ እኚህ አባት የኢትዮጵያ ሙስሊም ማህበረሰብ ብቻ ሳይሆን የመላው ኢትዮጵያውያን የሰላምና የአብሮነት አባት እንደሆኑ ሁሉም ኢትዮጵያውያን እኚህን አባት ይወዳቸዋል ማለት ነው። እንግዲህ ፈጣሪ አምላክ ምሕረቱን እንዲልክላቸውና ምሕረቱን ልኮላቸው ከህመማቸው ሙሉ በሙሉ አገግመው ደግሞ በደስታ ወደ ቤተሰቦቻቸው እንዲመለሱ እንዲሁም ደግሞ ፈጣሪ አምላክ እድሜ ጨምሮላቸው በሀገራችን ሰላምና አንድነት ላይ ያላቸውን አስተዋጽኦ እንዲቀጥሉ ሁላችሁም ባላችሁበት ለአባታችን ምሕረትን ተመኙላቸው። በአሁኑ ሰዓት የብዙዎች አባት የሆኑት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ታመው ሆስፒታል መግባታቸው ተሰምቷል። መላው ኢትዮጵያውያንና ሙስሊሞች በዱዓችሁና በጸሎታችሁ አስቧቸው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የጤና እክል ገጥሟቸው በሕክምና ላይ እንደሚገኙ ተሰምቷል። ይህ አባት እንግዲህ በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ኢትዮጵያውያን ዘንድ የሰላምና የአብሮነት አባት ተብለው የሚወደዱና የሚከበሩ አባት ናቸው። በመሆኑም ሁሉም ኢትዮጵያውያን በዱዓና በጸሎታቸው እንዲያስቡ ጥሪ ቀርቧል። ፋና ነኝ የመደመር ምልክቷን መጫን እንዳትረሱ። ዲያቆን አቤል ጴንጤ ሆኗል። ለምን ጴንጤ እንደሆነ ነግራቸዋለሁ። እንመልከት። መልካም ወጣት ከጋበዝናቸው ኦርቶዶክሳውያን መካከል ጉዳችሁን አያለው ብሎ የመጣው አንድ ሰው አጠገቤ ነው። የድሮ ሳውል ያሁኑ ጳውሎስ አቤላ እንኳን ደህና መጣ። እንግዲህ ድርጅት ያው ፓስተር ዮናታን የፈበረከው መልካም ወጣት የሚል የዳቦ ስም የተሰጠው ብዙ እህቶቻችንና ወንድሞቻችንን ማተባቸውን ያስበጠሰ እምነታቸውን ያስቀየረ ለአንድ ኦርቶዶክሳዊ 50 ሺህ ብር እየሰጡ በብር እያታለሉ ብዙ ኦርቶዶክሳውያንን መናፍቅ አድርገዋል። እና ይሄ ወንድማችን አሁን ዲያቆኑ እየሄደ ይመለከት ነበር መልካም ወጣት የሚለውን ፕሮግራም ማለት ነው። ስለዚህ በዛው ሂዶ ምን ሆነ? ጠልሞ ቀረ ማለት ነው። እምነቱን ካደ፣ ማተቡን በጠሰ። ምን ልላችሁ እየመሰላችሁ ብዙ ኦርቶዶክሳውያን ከፕሮቴስታንት አዳራሽ እየሄድን አንዳንድ ጊዜ እስቲ ከአዳራሻቸው ሄደን ተዝናንተን አሽፈንባቸው ተዝናንተን እንምጣ ብለን እናስባለን። አንዳንዶቻችን ደግሞ መዝሙሮቻቸውን በደንብ እንሰማለን። ለምንድን ነው የምትሰሙ ስንባል ለመዝናናት ነው፣ ለመደበሪያ ነው እንላለን። ጨው ቢሽዳር ልዝናና ብላ እንደ ሰው ሄዳ ስትገባ ሟሙታ እዛው ጠልማ ቀረች። ማሟች ማን ጨው ማለት ነው። እና ብዙ ወንድሞቻችን ለመዝናናት እያልን በእነሱ ላይ እናሾፋለን እያልን መዝሙሮቻቸውን እየሰማን ከአዳራሾቻቸው እየርን ጠልመን በዛው እየቀረን ነው። የክህደቱ መንፈስ እያሸነፈን ማለት ነው። ስለዚህ መጀመሪያ ራሳችንን ብንመረመር ጥሩ ነው፣ ወጣቶች ማለት ነው። እኛ ደካሞች ነን፣ በማንም ላይ ማሾፍ አንችልም። ስናሾፍ ሊሾፍብን ይችላል፣ ሃይማኖታችንን ልንቀየር እንችላለን። እንዝናናለን ስንል ሃይማኖታችንን እያስቀየሩ ሊዝናኑብን ይችላሉ። በዚህ ብቻ አይደለም ሟምተን ምንቀረው። አሁን ለምሳሌ ብዙ ወጣቶች የምንስትበትን ልንገራችሁ። አሁን ጫት ቤት እንሄዳለን። ለምንድነው ጫት ቤት የገባው ሲባል አንዱ ሰው ምን ይላል? አረ ለመዝናናት ነው፣ አጓደኛዬ ጋር ለመመሳሰል ብዬ ነው ይልና አንዲት ቀጠፍ ተሰጥቶት በዛው እየተዝናና ለምዶ
ጥሩ ጫት ቃሚ ሆኖ ይቀራል። ለምንድነው ሺሻ ቤት የገባ ስትሉተኝ፣ አረ እኔ ለመዝናናት ብዬ ነው እኮ ለመደበር ብዬ ነው እንደዚህ ጊዜውን ለማሳለፍ ብዬ ነው ይልና ገብቶ ለመዝናናት ብሎ ገብቶ በዛው ሺሻ ሳቢ ሆኖ ይቀራል። ቁማር ቤት ገብቶ አይ ለመደበሪያ ነው ዝም ብዬ እኮ ጊዜ ለማሳለፊያ ነው ብሎ ኃይለኛ ቁማርተኛ ሆኖ ይቀራል በዛው ማለት ነው። እና ከመጀመሪያው ባንኔር ጥሩ ነው። እንዝናና እያልን እየጠፋን ነው። ለምን ሲጀምር ለምን ቁማር ቤት እንሄዳለን? ለምን ጫት ቤት እንሄዳለን? ለምን ሺሻ ቤት እንሄዳለን? ለምን ጭፈራ ቤት እንሄዳለን? ሲጀምር ማለት ነው። ሲጀምር ለምን ጠላ ቤት ውስጥ እንገባለን? እኛ በዛው ጠላ ጠጭ ሆነን ሰካራም ሆነን የምንቀር እኮ ለመዝናናት ብለን ጠላ ቤት ገብተን ነው። ስለዚህ እንደ ጨው እየሆንን ነው። ልንዝናና እያልን እየሟሟን ነው ልላችሁ ብዬ ነው። ስለዚህ የመናፍቃንን መዝሙር መስማት የለብንም። ወደ አዳራሾቻቸው መሄድ የለብንም። ወደ ሱስ ቦታዎችም ደግሞ ለመዝናናት ለመሄድ የለብንም። በዛ ማሙተን ስለምንቀር ማለት ነው። እና ይችል ነገራችሁ ብዬ ነው። ያ ወንድማችንን ግና መብርሃን ልብ ሰጣት መልስልን። ክብር ይስጥልኝ። በምድራችን በአፍሪካም በመላው ዓለምም ለስተት ትምህርት መባዛት እንዲሁም ደግሞ ለሐሰተኛ ነቢያቶች መፈልፈል ምክንያት ነው ብዬ ማምነው እና በር ከፋቹ የጀርመኑ የካቶሊክ ቤተክርስቲያን መነኩሴ የፕሮቴስታንት እምነት መስራች ማርቲን ሉተር ነው ብዬ ነው ማምነው። አንደኛው ክፍተት የሥነ መለኮት ክፍተት ነው። እሱ የከፈተልን አንዱ ማንም ሰው እንደወደደው መጽሐፍ ቅዱስን የመተርጎም ኃላፊነት ነው የሰጠው። ስለዚህ ከዚህ የተነሳ ማንም እንደወደደው ተነስቶ መጽሐፍ ቅዱስ ይተረጉማል። ከዛ በኋላ ደግሞ ታሪክን አቅም ስነ መለኮትን አተረጓጎም ስርዓቱን አቅም ከዚህ የተነሳ እንደወደደው ስለተረጎመ በወደደው መልኩ ስለተረጎመ የስተት ትምህርት ይመጣል። የስተት ትምህርትን ተከትሎ ደግሞ መጽሐፍ ቅዱሳዊ ልምምዶች ይመጣሉ ማለት ነው። እኛን እዚህ እንደ ኢትዮጵያም እንደ አፍሪካም እንደ ሀገርም እንደ ዓለምም ዋጋ እያስከፈለ ያለው ማለት ነው እና ይሄ ስተት ነው ብዬ ነው የማምነው። እና ሌላው በአንድ አባት ወይም በአንድ ጥላው ስር እንዳንሆን ተደርገናል። ስለዚህ ሁሉም በየመንደሩ አባት ነው፣ ሁሉም በየሰፈሩ አባት ሆኗል፣ ራስ ገዝ ሆነናል ማለት ነው። በኢትዮጵያ ውስጥ ይሄ የመሳፍንት ዘመን አለ አይደለም? ወላይታ ለካ ወጦና አለ፣ አባጂፋር ጅማላ አለ። አሁን እንደዛ ነን። እንግዲህ መንግስትም ትንሽ እየደከመ ነው፣ እየሞከረ ነው ካውንስል እንዲቋቋም በማድረግ እና ከተሳካልን ለወደፊት ግን ይሄ ጤናማ ያልሆነበት ዜታችን ማብቂያ ያለው አይመስለኝም። ይሄ ጎድቶናል እኛን፣ ይህን ማመን አለብን። ከዚህ የተነሳ የመጡ የስተት አስተምሮቶችን በተወሰነ መልኩ ለማየት እንሞክራለን። ሌላውን ደግሞ የማርቲን ሉተርን ጠንካራና ደካማ ጎን ሌላ ጊዜ እንመለከታለን። በቀደም እንግዲህ ክፍል 1 ላይ መሰረታዊ የሆኑ የመጀመሪያ መንገድ ከፋች የሆኑ ሐሰተኛ ነቢያትና መምህራንን ተመልክተናል። አሁን ደግሞ የምንመለከተው ሁለተኛ የሆኑ በቅርብ ዘመን የተነሱ በር ከፋቾች መንገድ ከፋች የሆኑ አሁንም ለዋናው ለቢስት ለአውሬው በር ከፋች የሆኑ ሐሰተኛ ነቢያትና ሐሰተኛ አስተማሪዎችን ለመመልከት ነው። ስለዚህ በዚህ መሰረት ለዚህ የሚዳርጉ የተወሰኑትን የ6 የሚጠጉ የሐሰተኛ አስተምሮ ሙሉ መገለጫዎችን መመልከት እንሞክራለን። የሐሰተኛ አስተምሮ ወይም ሐሰተኛ ነቢያት የምንላቸው አንደኛ መንገድ ጠራጊዎች ማለት ነው። ዋናው ቢስት ሳይሆኑ መንገድ ጠራጊዎች ሊመጣላለው አንደኞች እነዚህ ትርፍ ፈላጊዎች ኮመርሻላይዝ የሚያደርጉ ዝናንና ተጽዕኖ ፈጣሪነትን ብቻ የሚፈልጉ የእግዚአብሔርን የሆነውን ነገር በገንዘብ የሚለውጡ የሚሸጡ እነዚህ ፕሮፊት ሲኪንግ ፕሮፌት ይባላሉ። ትርፍ ፈላጊ፣ ገንዘብ ፈላጊ፣ ዝና ፈላጊ፣ ክብር ብቻ ፈላጊዎች ናቸው። እነዚህ በምን ይገለጣሉ? አብዛኛው ጊዜ ሰውን በማሳሳት ለምሳሌ በሐሰተኛ ታምር፣ በሐሰተኛ ድንቅና ምልክቶች ይታወቃሉ። በተለይ ሰውን ኢንተርቴን በማድረግ ሰውን በማዝናናት የሰውን ስሜት በማነሳሳት በማዝናናት ይታወቃሉ። ሁለተኞች ዶክትሪናል ዲሴፕሽን ይባላሉ። ማለትም የአስተምሮ አሳቾች ናቸው። ከፍተኛ የአስተምሮ ዝንፈት የሚታይባቸው ይህ መጽሐፍ ቅዱሳዊ የሆነ አስተምሮ የሚያስተምሩ ናቸው። ወደ ስተት ወደ ድነት የማያደርሱ በምድራችን ላይ ሞልተዋል። በመሰረቱ አሁን ለምሳሌ ሰው መንፈስ ነው የሚሉ ነፍስ አለው በስጋ ውስጥ ያድራል የሚሉ ይህ መጽሐፍ ቅዱሳዊ ልምምድን የሚለማመዱ በጣም ብዙ ናቸው። ቼክ ማድረግ ትችላላችሁ። ሌላው ሶስተኛ ዓለማዊ መንግስት ተንባይ ናቸው እና በጣም ጥብቅ ያሉ ናቸው። ከዓለማዊ መንግስት ጋር ጥብቅ ያሉ ናቸው።
ከእግዚአብሔር ጋር አይደለም የተጣበቁት፣ ከዓለማዊ መንግስት ጋር የተጣበቁ ናቸው። ስለዚህ እግዚአብሔር ደግሞ ከዓለማዊ መንግስት ጋር ጥብቅ እንድንል ሳንሆን ተጽዕኖ ፈጥረን እንድንመክር እንድንገስጽ፣ ሲሰራ ደግሞ መልካም ነው፣ ካልሰራ ደግሞ ተመለስ የሚል ሃይማኖታዊ መምህር ነው። እውነተኛ መምህር ጥብቅ የሚል ትክክል አይደለም፣ ገሳጭ መሆን አለብን ማለት ነው። አራተኛ ደግሞ የሚባለው የሰውን ስሜት መሰረት አድርገው የሚያገለግሉ ተመቸ ወይ የሰውን ምቾት ብቻ ሲክ የሚያደርጉ የሰውን ምቾት መሰረት አድርገው የሚያገለግሉ የሚተነብዩ እነዚህ ሐሰተኛ ነቢያቶችና ሐሰተኛ አስተማሪዎች ናቸው። ሌላው ደግሞ መልካም ይመስላሉ ባረማመዳቸው፣ አነጋገራቸው በጣም ትህትና የተሞላ ነው ምናምን፣ ግን ቀስ አድርገው ከእግዚአብሔር መንገድ የሚያወጡ ናቸው። ምንም በማድረግ ራሳችሁ እንድትወዱ፣ ራስ ተኮር እንድትሆኑ፣ ሰልፍ ሴንተር እንድትሆኑ፣ ክርስቶስን ማዕከል የሚያደርጉ ሳይሆን ሰውን ማዕከል የሚያደርጉ፣ የሰውን ምቾት ሰውን ብቻ ማዕከል አድርጎ የሚንቀሳቀሱ፣ እግዚአብሔርን ማዕከል የማያደርጉ ቼክ አድርጓቸው። እነዚህ መንገድ ጠራጊ ሐሰተኛ ነቢያቶች ናቸው። ቀሪውን እንግዲህ አውሬውን የሚባለው ቢስት የሚባለውን ነገ በክፍል 3 ዋነኛውን ቢስት የሚባለውን አውሬውን ነቢይ መቼና እንዴት ይገለጣል፣ በቂ ምልክቶች ውስጥ ታይተዋል የሚለውን ነገር ታይተዋል ወይ የሚለውን ነገር ነገ በክፍል 3 ላይ ከትበዋለሁ። ጥያቄና አስተያየት ካላችሁ ዩካን ወዳችኋለሁ። ሻሎም ገብታችሁን ቀለሜ ያልሽ ሁሉ ፎቶሽን ገብቼ በርብሬ የት ሀገር እንዳላችሁ ጠይቄ እጠይቃለሁ። እሺ ቀለሜ እንዳውም ቀይረነዋል። ባዩሽ አንቺ ባዩሽ እንዴ ጭራሽ የሰው ፎቶ ማመላለስ ጀመርሽ። ሰራሽ ፎቶ ማመላለስ ሆነ። በቃ ከሃይማኖት ትግል ወጣ ወደነ ማኝቲ ምናምን ፎቶሽን እለጥፋለሁ፣ ወደነ ልዕልቲ ወደነ ሌሎቹ ምናምን ተቀላቀልሽ። ድሮም እኮ የሆነ ማኛ ጋር ትግል ስትገባ ነበር የትግል አጋሩ ስትሆኝ ነበር እኔ እንትን ማለት የነበረብኝ። አረ ብራዘር ካምዳውን እንዴ ከመጽሐፍ ቅዱስ ወደ ፎቶ መስቀል። ውይ ባዩሽ፣ አይ ባዩሽ ቆባቸውን ያልጣሉና ቀሚሳቸውን ያልቀደዱ በእውነት የወንጌል አርበኛ ናቸው። አባ ተዋህዶ ሃይማኖት ይባላሉ። ዛሬ ኮሜንት ላይ እንታስቀምጡላቸው መጠይቃችሁ መልእክት ራሳችሁን ቻሉ የሚል ነው። እስቲ ራሳችሁን ቻሉ። በመጀመሪያ ቪዲዮን በደንብ ኮፒ ሊንክ፣ ላይክ እና የመደመር ምልክት ካለ እሱንም ተጫኑት። በደንብ ደግሞ ላይክ እና ሪፖስት ኮፒ ሊንክ አትርሱ። ሪፖርት ስለሚበዛ ቪዲዮቻችን እንዳይወርዱ ማለት ነው። ያው እንደምታውቁት ይህን ሰውዬ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ ነገር ግን በቀኖኗ በስርዓቷ መመራት አቅቶት ሆዱ በልጦበት አሁን በፕሮቴስታንቱ ዓለም ውስጥ የሚያውደለድል ሰው ነው። የመነኮሳቱን ቆብ እንዲሁም ደግሞ ቀሚስን በመልበስ አባ ነኝ እያለ ራሱን የሚሸውድ እንዲሁም ደግሞ አንዳንድ የዋሃንም በሶሻል ሚዲያ ላይ ለማታለል የሚሞክር ነው። እኔ ለፕሮቴስታንቱ ዓለም ደግሞ በጣም አንዳንድ ጊዜ እርስ በርስ የሚጋጭ ሀሳብ፣ ምንኩስና ማለት ይህን ዓለም ንቀው በዚህ ዓለም ከሚገኘው ደስታ ራሳቸውን አግልለው በገዳም በባት ራሳቸውን ዘግተው አባቶቻችን ስለ ጽድቅና ስለ መንግስተ ሰማያት ሲሉ ራሳቸውን የሚያደክሙበት ህይወት፣ ራሳቸውን የሚገዙበት ህይወት ነው። እናንተ እንዲህ አይነት ስራ አያስፈልግም እያላችሁ ደግሞ መልሳችሁ ይሄን ሰው አባ ያሉ መጥራት አንዳንድ ጊዜ ችግር ነውና ራሳችሁን ብትችሉ ጥሩ ነው። በሀገራችን ኢትዮጵያ ውስጥ የፈቃድ ሞት ተግባራዊ መደረግ ሊጀምር ነው። እንደምታውቁት የህዝብ ተወካዮች ምክር ቤት ባለፈው ጥር ወር ላይ ሕክምና ባለሙያ የታገዘ ሞት የሚፈቅድ አዋጅ አጽድቋል። ጤና ሚኒስቴር ደግሞ በበኩሉ ህጉን ተግባራዊ ለማድረግ የሚያስችል መመሪያ እንዲወጡ ረቂቅ መመሪያውም እንደሚለው ከሆነ ውሳኔው ከመተላለፉ በፊት በትንሹ 3 የጤና ባለሙያዎች በምርመራው ላይ መስማማት አለበት። ከዛ በተጨማሪ ደግሞ የቅርብ ዘመዶች የህመምተኛው የህይወት ማቆያ ድጋፍ እንዲነሳ በጽሁፍ በፈቃዳቸው መጠየቅ እንደሚችሉም እንዲሁ አዋጁ በመሳሪያ ላይ ብቻ የተመሰረተ የአተነፋፈስ ስርዓት እንዲቋረጥም እንዲሁ ህጉም ተግባራዊ የሚሆነው የልብና የመተንፈሻ አካላት የአሰራር ስርዓት መመለስ በማይችልበት ደረጃ ስራቸውን ሲያቆሙ ወይም ደግሞ የአንጎል ሞት ሲረጋገጥ ብቻ። ይህም ህግ በማይድን ህመም የሚሰቃዩ ዜጎችን ለመርዳት ያለመ ነው ተብሏል።